አዲስ አበባ የማናት የሚል ጥያቄ በእኛ ደረጃ አንስቶ መወያየት አሳፋሪ ነገር። አዲስ አበባ የማናት አይደለችም ብሎ የሚከራከሩ ሰዎች ምንድነው ከጭንቅላታቸው ጀርባ አስቀምጦ ስለዚህ ጉዳይ የሚነጋገሩት የሚለውን በራሱ አውድ ማየት ያስፈልጋል። መሃል ከተማ ላይ መኖር ቅንጦት በሆነበት ጊዜ እኛ በተመጣጣኝ ዋጋ ፒያሳ አራዳ ፓርክ ፊት ለፊት ላይ የቤት ባለቤት ልናደርጎት ነው። አራዳ ፓርክና ፍሬንድሺፕ ፓርክ መሃል የሚገኘው ሳይታችን ላይ ባለ 3 መኝታ ማጠናቀቃችንን ከወዲሁ እየገለጽን ባለ 1 እና ባለ 2 መኝታ አፓርትመንቶችን ይዘንሎት ቀርበናል። ባለ 1 መኝታ በ4.9 ሚሊዮን ብር ጠቅላላ ክፍያ፣ ባለ 2 መኝታ በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። ታዲያ ይህ ዋጋ ለውስን አፓርትመንቶች የ20% ታላቅ ቅናሽ የተደረገባቸው ናቸው። በዚህ ቅንጡ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት እንዲሁም የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ምን ታስቦ ነው የማናት የሚባለው? ለምሳሌ እኔ አዲስ አበባ የኔ ናት ስል ያንተ አይደለችም እያልኩ ሆነ ስቻለሁ። የኔ ናት ማለት ግን ጥፋት አይደለም። የኔ ሆና ያንተ እንዳልሆነች ለመናገር የሚደረግ ሙከራ ከሆነ ግን ስህተት ነው። አዲስ አበባ የሁላችንም ናት። አዲስ አበባ በሚመለከት ታሪካዊ ዳራውን መመልከት በጣም ጠቃሚ ይሆናል። የፌዴራል ስርዓት ሲቋቋም አዲስ አበባ በኦሮሚያ ክልል እምብርት ውስጥ ስለምትገኝ በኦሮሚያው ጫፍ አዲስ አበባ የኦሮሚያ አካል መሆን አለባት የሚል ጠንካራ ጥያቄ አለ። በሌላ መንገድ በነበረው ውይይት አዲስ አበባ የፌዴራል መቀመጫ መሆን አለባት፣ በቻርተር የምትተዳደር ከተማ መሆን አለባት። ነገር ግን ከአጎራባች በአጠራት ክልል ውስጥ ባላት ዘርፈ ብዙ ግንኙነት የተነሳ ልዩ ጥቅም ማክበር አለባት የሚል ህገ መንግስቱ አስቀምጧል። ይህም በሚመለከት የኢትዮጵያን ፖለቲካ አሁን ያለውን ሁኔታ በትክክለኛ አቅጣጫ እንዳይሄድ ባልባሌ ጉዳይ ጊዜ እንድናባክን የምንፈልግ ሰዎች ናቸው አጀንዳውን ኢንተርቴን የሚያደርጉት። ለአዲስ አበባዎች ይሄ አጀንዳ ሊሆን አይችልም። አንደኛ አዲስ አበባ የኛ ናት ስንል መነሻችን ምንድነው? የዛሬ 20 ዓመት አሁን ያለው የአዲስ አበባ ህዝብ ቁጥር ግማሽ የለም አዲስ አበባ ውስጥ፣ ወይም ባለፉት 20 ዓመታት ይሄን የሚያክል ሰው አዲስ አበባ አልተወለደም። አዲስ አበባ የመጣባትን ኢትዮጵያዊ በሙሉ ከፍቶትም ተደስቶ የመጣባትን እጇን ዘግታ ትቀበል ነበር። ኢትዮጵያዊም ብቻ አይደለም። በሞቃዲሾ ግጭት ሲፈጠር ሶማሌዎች ሲፈናቀሉ አዲስ አበባ መቀበል ብቻ ሳይሆን ቦሌ ሚካኤል አስቀምጣለች። ቦሌ ሚካኤል የሚባለው ሰፈር ከሞቃዲሾ የመጡ ስደተኞች ይኖሩበታል። ኤርትራና ኢትዮጵያ ሲጋጩ ከኤርትራ የመጡ ሰዎች እዚያ አየት አደባባይ አካባቢ የነበሩ አብዛኛው ኮልፌ አካባቢ ይኖራሉ። በሌላ በስራ በልመና በተለያየ መንገድ ሰዎች ከተለያየ ቦታ እየመጡ ይገባሉ አዲስ አበባ ውስጥ። ይሄን ሁሉ አቅፋ የምትኖር ከተማ ናት። ለዚህ ከተማ የሚያስፈልገው የሁሉ አቃፊ ተሸካሚ ስለሆነች በሚያስደንቅ ሁኔታ በኩራዝ የሚኖሩ ዜጎች ያሉባት ከተማም ጭምር ስለሆነች እቺን ከተማ እንዴት እንቀይራት ነው የኛ አጀንዳ መሆን ያለበት። ስለዚህ አዲስ አበባ የኬሌ ሳይሆን የሁሉም ኢትዮጵያዊ ልክ እንደማንኛውም ከተማ ተደርጎ መታሰብ በጣም መልካም ይሆናል። ከኦሮሚያ አንፃር በህገ መንግስቱ ያለው መብት ይከበር የሚባልበት ምክንያት ምንድነው የሚለውን ደግሞ በጣም ዋይዞ ነው ማየት አስፈላጊ ነው። የአዲስ አበባ ከተማ ካፒታል ሲቲ ብቻ አይደለችም። የፌዴራል መቀመጫ ብቻ ሳትሆን ኢንዱስትሪያል ሲቲ ናት። በውስጧ ኢትዮጵያ ውስጥ በርካታ ፋብሪካ ከያዙ ከተሞች ትልቋ አዲስ አበባ ናት። በዚያ ምክንያት ከሷ የሚወጡ ከፋብሪካዎች የሚወጡ ቆሻሻዎች በቀጥታ የክልሉን የኦሮሚያን አጎራባች ክልል ፊንፊኔን ልዩ ዞን ጥቃት ያስከትላል። አንድ የዛሬ 10 እና 15 ዓመት አዲስ አበባን ስናቃት አሁን ያሉ ፎቆች አሁን ያሉ መሰረተ ልማቶች አልነበሩ። አብዛኛው ለአዲስ አበባ መሰረተ ልማት የሚመጣው ግብአት አሸዋም ሁሉም ሴሌክትድ ማቴሪያል ከኦሮሚያ አካባቢ ይመጣል። ከዚህ ወደ አዳማ ስትነዱ ግማሽ ተራራ ማግኘት ትችላላችሁ። የተፈጥሮ ሀብትን ታሳቢ ሳያደርግም ጭምር ተራራን አፍርሶ አፈር ይዛቅ ነበር ከዛ አካባቢ። ያ ብቻ አይደለም። በብዙ መንደሮች
ባለሀብቶች የራሳቸውን ህንፃ ለመስራት ቆፍረው አሸዋም መሬትም ሲያወጡ በዚያ አቅራቢያ ላሉ አርሶ አደሮች ጤንነት እምብዛም አይጨነቁም። ሄዳችሁ ማረጋገጥ ትችላላችሁ። ብዙ ሰዎች በዚያ ምክንያት የአይን በሽታ ተይዘዋል። አንዱን ስናለማ ሌላኛውን እየጎዳን መሆን የለበትም። ውሃ በሚመለከት ከሁሉም ኦሮሚያ አካባቢዎች ከቡራዩ አካባቢ፣ ከሱሉልታ አካባቢ፣ ከለገዳሪ አካባቢ ውሃ ይመጣል። በእነዚህ አቅራቢያ ያሉ አርሶ አደሮች ቀበሌዎች ግን ያን ውሃ አይጠቀሙ። ይሄ ጉዳይ አዲስ አበባን መጥቀም ኦሮሚያን መጉዳት፣ ኦሮሚያን መጥቀም አዲስ አበባን መጉዳት እንዳይሆን ሆኖ እንዴት ሊሰራ ይገባዋል የሚለውን ጉዳይ ሁለቱ አስተዳደሮች በሰከነ መንገድ መምከር አለባቸው። አዲስ አበባም ሳይሳቀቅ ልማቱን ማቀጠል አለበት። እዛ አቅራቢያም ተጎዳን የሚሉ አርሶ አደሮች ተጠቃሚ መሆን አለባቸው። ይህም በሚመለከት አዲስ አበባ እና ኦሮሚያ ሲባል በአዲስ አበባ ውስጥ የኦሮሞ ልዩ መብት ማለት አድርጎ የሚያስቡ ሰዎች አሉ። አንድ ኦሮሞ አዲስ አበባ ሲኖር አንድ ጉራጌ አዲስ አበባ ከሚኖረው የተሻለ መብት ያለው አድርጎ የሚያስቡ ሰዎች አሉ። ይሄ ስህተት ነው። የኦሮሞ ክልል የኦሮሚያ ክልል ልዩ ጥቅም አለው ሲባል በሚያቀርበው ግብአት ልክ ሊያገኝ ይገባዋል እንጂ እያንዳንዱ ኦሮሞ ከዛ እየመጣ እዚህ የተለየ ከሌሎች ዜጎች የተለየ ነገር ያገኛል ማለት አይደለም። እዚህ አካባቢ ያሉ አርሶ አደሮችን በሚመለከት ከናንተም ከምሁራንም የሚጠበቀው በምን ሁኔታ ነው ያሉት እነዚህ ሰዎች የሚል የነዚህ ሰዎችን መብት በተመለከተ በፍጹም የኦሮሚያ ክልላዊ መንግስት ወይም በኦሮሞስ የሚታገሉ ፓርቲዎች ጉዳይ መሆን የለበትም። የሰብአዊ መብት ጉዳይ መሆን አለበት። እዛ አካባቢ ያሉ አርሶ አደሮች እነማን ናቸው ለሚለው ጥሩ ማሳያ በቅርቡ አውሮፕላን አደጋ ሲያጋጥመን አርሶ አደሮች ልክ ልጃቸውን ወይም የልጃቸውን ልጅ እንደቀበሩ ነጠላ ዘቅዝቀው ዛሬ 8 ነው ዛሬ 12 ነው ብለው ለወገናቸው ያለቀሱ የዋህ ኢትዮጵያውያን ማለት ናቸው። ይሄን አርሶ አደሩ ይሄን አርሶ አደር ባልተገባ መንገድ መብቱ እንዳይጎዳ መከላከል ከኦሮሞዎች ብቻ የሚጠበቅ አይደለም። የትኛውም ኢትዮጵያዊ ሄዶ አጥንቶ ያልተገባ ነገር ከተደረገ እኩል መቆም ይኖርበታል። እንደዚያ ከሆነ ነው ምንፈልጋት ኢትዮጵያ መንገነባው። አሁን ከዚህ አካባቢ 170 ሺህ ሃውስሆልድ ኖት ግለሰቦች አይደሉም ቤተሰብ ተፈናቅለዋል። ማጥናት የነሱ ሁኔታ መመለስ ማስተካከል ከሁላችን ይጠበቃል። ይህ እንደተጠበቀ ሆኖ በኦሮሚያ አካባቢ ወይም በፍንፍኔ ልዩ ዞን ዙሪያ ያሉ ወጣቶች እና የኦሮሞ ሕዝብ እንዲገነዘብ ደግሞ የምፈልገው አዲስ አበባ የሚኖሩ ወንድሞችና እህቶቻቸው በተዛባ መረጃ ሌሎች ወንድሞቻችን አደጋ ሊያደርሱብን ይችላሉ የሚል ስጋት እየተፈጠረባቸው ነው። ይሄ ትክክል አይደለም። አንዳችን ለአንዳችን ጋሻ እንጂ ስጋት መሆን የለብንም። ችግሮች ካሉ መነጋገር፣ ህጋዊ በሆነ መንገድ መፍታት፣ ወደፊት በሚወስደን ጉዳይ ላይ ማተኮር ይገባናል። ከዚያ በመለስ አዲስ አበባ ብቻ ሳይሆን ኢትዮጵያዊ መቀሌም በቀደም እንዳልኩት አጋሮም ጎሬም እያንዳንዱ ከተማ የጋራ ሀብታችን መሆኑን ማሰብ አስፈላጊ ነው። የፌዴራል መንግስት በህግ ያልተከለከለ ሉዓላዊ ስልጣን በእያንዳንዱ ክልልና ከተማ ውስጥ አለ። ወሰን እያልን ያለነው እንዴት እንደምንተዳደር የሚያሳይ እንጂ ኢትዮጵያ የምትባል ድንበር የሚያሳይ አይደለም። ይሄን በደንብ ማወቅና አጀንዳውን በልኩ ማየት የሚያስፈልግ ይመስለኛል። በጣም የተጋነነ እንደሆነ ትንሽ ወደማንፈልገው ነገር እንዳይወስደንና እንዳያካረረን በልኩ ማየት የኛ የናንተ ሳይሆን የጋራ ጉዳይ አድርጎ ማየት፣ በሰከነ መልክ መወያየት እና ዘላቂ ሰላም የሚያረጋግጠውን አቅጣጫ መከተል ያስፈልጋል። ከዛ ውጭ ያለው ማንኛውም አቅጣጫና አካሄድ ጉዳት እንጂ ጥቅም የለውም። በተለይ አሁን ኢትዮጵያ ያለችበት ሁኔታ እንደዚህ አይነት የንትርክ አጀንዳ አስፈላጊ አይደለም። ብዙ ዜጎች በደህንነትና በችግር ያሉባት ሀገር በተባበረ ክንድ እነዛን ሰዎች የምናወጣበት መንገድ እንጂ ከዚያ በመለስ
ለረጅም ጊዜ በነበረ የተቃርኖ ትርክት ውስጥ ማስቀጠል መባላት አስፈላጊ አይደለም። አስተሳሰባችን መቀየር ያስፈልጋል፣ መቀራረብ ያስፈልጋል፣ መወያየት ያስፈልጋል። አንዱ ችግር ጽንፈኛ አመለካከት ያላቸው ግለሰቦች ተቀራርበው አይነጋገሩም። ለነሱም መድረክ መፍጠር የሚዲያ ስራ ነው። አዲስ አበባን በሚመለከት የተራራቀ ሀሳብ ያላቸው፣ ኢትዮጵያን በሚመለከት የተራራቀ ሀሳብ ያላቸውን ሰዎች ጎን ለጎን አስቀምጦ ምን እያልክ ነው ብሎ መጠየቅ የሚዲያ ስራ ይሆናል። በንግግር ውስጥ ሊግባቡ ይችላሉ የሚል ሀሳብ ስላለ እና አዲስ አበባን በሚመለከት አዲስ አበባ ነዋሪዎች፣ በከባቢ ያሉ የኦሮሚያ ልዩ ዞን ነዋሪዎች እንዲሁም ከመላ ኢትዮጵያ የመጡ ሰዎች እንደ አዳጊ የሁላችን ከተማ አስበን ልማቷን ማፋጠን አለብን። በሰጠችን ልክ ያገኘች ከተማ አይደለችም። እቺ ከተማ ብዙ ሰብስባ ብትይዝም በዚያ ልክ መቀየር አልቻለችም። ስሟ ያምራል፣ በግብር ስትታይ ግን እንደ ስሟ አይደለችም። እንደ ስሟ አበባ ለማድረግ በጋራ መስራት ያስፈልጋል። አጠቃላይ አዲስ አበባን በሚመለከት ያለው ሁኔታ የተነሳው ሁለተኛው ጥያቄ እኔ በብዙ ጉዳዮች ላይ ፖለቲከኞች፣ አክቲቪስቶች ወይም ወጣቶች በፌስቡክ በንግግር በቁጣም መልክ ቢሆን ሲናገሩ መታገስ ይሻላል ብዬ የማምን ሰው ነኝ። ምክንያቱም ረጅም ጊዜ ታፍነዋልና እንዲናገሩ ብናረጋቸው ቢወጣ ቀስ እያለ ይሰክናል ብዬ ስለማምን የብዙዎቹን ሀሳብ በዚህ አንጻር ነው የማየው። በአዲስ አበባ ጉዳይ ላይ እውነቱን ለመናገር እኔ ያልተመቸኝ መፈንቅለ መንግስት የሚመስል ጉዳይ ስለሆነ ነው። የአዲስ አበባ መንግስት የለም እኔ ነኝ መንግስት ተመርጫለሁ የሚል ግሩፕ ካለ የፌዴራል መንግስትም የለም። ቢኮዝ የፌዴራል መንግስት ያቋቋመውን ቲም ያልተቀበለ እንደሆነ የፌዴራል መንግስትም የለም ማለት ነው። ይሄ ትክክል አይደለም። በተደጋጋሚ ተናግረናል። መንግስት እና ህገ መንግስት ያለበት ሀገር ነው። በዚያ ህግ ስር በጣም በትዕግስት ማየት የሚገባንን ነገር አይተን መጻኢ ነገራችን እየሰራን ካለን በስተቀረ ይሄ በሆኑ ግሩፖች መኪና ያስቆሙ መዝረፍ፣ ከዚያ ደግሞ ይሄኛው መንግስት ይሄኛው ወረዳ ትክክል አይደለም ይነሳልን የሚል እስከ አዲስ አበባ ድረስ ከሄደ በከፍተኛ ደረጃ አደጋ ውስጥ ያስገባናል። ያ ትክክል ስላልነበረ እንደተባለውም በተባለው ልክ ተገልጧል። ይሄን በመናረጋው ወደፊት ንግግር እናስተካክላለን ብዬ አስባለሁ። በተለይ ደግሞ የኢትዮጵያን አንድነት ለማስጠበቅ ለኢትዮጵያ ህዝቦች እኩልነት ብዙ ዋጋ የከፈሉ የተከራከሩ፣ የጻፉ፣ የታሰሩ ሰዎች የኢትዮጵያን ሁኔታ አደጋ ውስጥ የሚያስገባ ጉዳይ ውስጥ ሲሳተፉ ኤክስፔክቴሽኑ በራሱ ቁጣ ይቀሰቅሳል። አንዳንዱ ሲናገር ብዙም ኤክስፔክት ላይደረግ ይችላል። አሁን ባለው ሁኔታ ለኢትዮጵያ አንድነትና ብልጽግና የሚታገሉ ሰዎች የትኛውን ፓርቲ ቢሆኑ በከፍተኛ ደረጃ ጥንቃቄ ማድረግ ያለባቸው በኢሞሽን ወደ ጥግ የሚሄደውን ኃይል የሚያጠናክር ስራ መስራት የለባቸውም። ያን ከሰሩ ለመያዝ ያስቸግራል። ይሄ ትውልድ በጥቅሉ ባለፉት 30 ዓመታት የነበረው ትውልድ ስለራሱ ብቻ እየተነገረው ያደገ ነው። የራስን ዋጋ እንጂ የጎረቤት ዋጋ ያልተገነዘበ ትውልድ ነው። አንተ ታሪክህ ማንነትህ ብቻ ደግሞ ሳይሆን የተጎዳህ፣ የተገረፍክ፣ የተቀማህ የሚል ሮሮም የተነገረው ትውልድ ነው። ትንሽ ምልክት ሲያይ ቶሎ ወደ ጸብና ግጭት ሊገባ ይችላል። የኢትዮጵያን ሕልውና ማስቀጠል ብናስብ ሰዎች ይህ ችግር የወረስነው መሆኑ ገብቶን በከፍተኛ ትዕግስት ትውልዱንም እየቀረጽን አዲስ ትውልድ እንዳይበላሽ ካልሰራን በስተቀረ አደጋ ውስጥ ስለሚያስገባን የሆነ ነገር ነው። ከዛ በመለስ ግን እነዚያ ግለሰቦች ባነሱት ሀሳብ በሚያራምዱት አቋም ምንም አይነት ኢሹ የለኝም። ለመነጋገር ለመወያየት፣ ችግር ካለ ለማስተካከል ክፍት ነው ቢሮዬ፣ ችግር የለብኝም በሱ። ማንኛውም ኃይል ግን አሁን አዳማ ላይ 5000 ሰው ሰብስቤ የአዳማ ገዢ ነኝ የሚል ከተፈጠረ ይሄ አደገኛ ነገር ነው። ምርጫ በራስ ማካሄድ አይቻልም። ራስ አስመራጭ፣ ራስ ተመራጭ ተኩኖ ተወካይ ነኝ አይባልም። ይሄ ዲሞክራሲ ባህል አይደለም። ምርጫ የሚፈልግ ሰው ይወዳደራል፣ ይመዘገባል። ከዛ በኋላ ምርጫ ቦርድ ይመርጣል። ሲመርጥ ምንም ችግር የለም። እየቀደምን ግን የማይገባ ምልክት ማሳየት የለብንም። ይሄ ምልክት ሰዎቹ መጥፎ ኢንቴንሽን ስላላቸው ብቻ ሳይሆን ብዙዎች እንደዛ እንዲያደርጉ ስለሚያደርግና ስለሚያበላሽ የሆነ ጉዳይ ነው። መታወቂያን በሚመለከት እና ሰፋ ሲል የአዲስ አበባን
ዲሞግራፊ ለመቀየር ኦዲፒ ይሰራል የሚል ሐሳብ በሚመለከት በመጀመሪያ ደረጃ መታወቂያ ውሸት ነው። በአዲስ አበባ ከክፍለ ከተማ በላይ ባሉ ኃይሎች ግምገማ አካሂደን ነበር በቅርቡ እውነት ከሆነ ብለን በመሰረቱ ውሸት ነው ሐሳቡ። ሁለተኛው ግን ስትፈልጉ የፌደራል መንግስት ተዳክሟል ባይ ኢምፕላይስ አቅም የላችሁም ማለት ነው ሐሳቡ። በሌላ መንገድ ደግሞ በጣም ሶፊስቲኬትድ የሆነ ኢንጂነሪንግ ማድረግ ትችላላችሁ የሚል የሚቀረን ሐሳብ ነው። አዲስ አበባ ውስጥ አሁን ያላትን ማንነት እቺ ከተማ ለመያዝ 125 ዓመት ነው የፈጀባት። ከተቆረቆረች 125 ዓመት በተለጣጠፉ ነገሮች ነው የአሁን ማንነቷን የያዘችው። እኔ አንድ ዓመት ሳይሞላ ያንን ነገር መቀየር የሚያስችል ብቃት ካለኝ የኢትዮጵያ ችግር ገደል ገባ ማለት ነው። በአንድ ዓመት ይሄንን ጉዳይ ወደሚባለው ደረጃ መቀየር ቀላል ነገር ተደርጎ መወሰድ የለበትም። ቢታሰብ ቢፈለግ እንኳን እንደው ዝም ብሎ በዋዛ የሚደረግ አድርጎ ማሰብ ተገቢ አይደለም። ሁለተኛ ከዛ ጋር ተያይዞ የሚወጡ ቪዲዮዎችም ስላሉ የኦሮሚያ ክልል ሰዎች ከሶማሌ የተፈናቀሉት ከለውጡ በፊት ነው። ሁላችሁም እንደምታውቁት ከለውጡ በኋላ አይደለም። ከለውጡ በፊት ሲፈናቀሉ ኦሮሚያም ኦዲፒም ለውጥ ለማምጣት የሚታገል ፓርቲ ስለነበረ መላው የኢትዮጵያ ሕዝብ ያንን ችግር ተባብሮ እንዲፈታለት ጥሪ አቅርቧል። የተፈናቀሉ ሰዎች ለሁሉም የኦሮሚያ ከተማ ኮታ ተሰጥቷል። ጅማ፣ ሻሸመኔ የፈለጋችሁበት ብትሄዱ ኮታ ተሰጥቷል። ለነዚህ ሰዎች ማቋቋሚያ እንዲሆን ማን ሰራው? አማራው፣ ጉራጌው፣ ትግሬው ሁሉም ሰው 5 ቤት 3 ቤት 4 ቤት እያለ ለነዛ ዜጎች ቤት ሰራ። ያኔ የኦሮሞ ሰዎች ከሶማሌ ሲፈናቀሉ ዘር ሳይለይ አብሮት የቆመ ኦሮሞ ብቻ ሳይሆን መላ ኢትዮጵያ ነው። እነሱን ጉዳይ ተፈናቃዮቹ ያውቁታል። ማን እንደሰራላቸው ማን እንደቀለባቸው ያውቁታል። በጋራ ያደረግነው ጉዳይ ነው። ያኔ ጥቂት ምናልባት 6000 እርግጠኛ አይደለሁም ለአዲስ አበባ የተሰጠ ኮታ ያለ ይመስለኛል። አዲስ አበባም ልክ እንደ ሌሎች ከተሞች እነዛን ተፈናቃዮች ቆርቆሮ ቤት ሰርቶ እንዲያስቀምጥ ያን በሚመለከት በኋላ ከተማ ጋር ተያይዞ ለተነሳው ጥያቄ ምላሽ ሲሰጡ የኦሮሚያ ክልል ርዕሰ መስተዳድር ሮንግሊ የተወሰደውን ሐሳብ አሁን እዚህ መግለጥ የምፈልገው ኦዲፒ የሚታገለው አርብቶ አደር ኦሮሞዎች፣ አርሶ አደር ኦሮሞዎች ከተሜ እንዲሆኑ ነው። እዚህ ጋር ጥያቄ ያለው ሰው ካለ መነጋገር ይቻላል። አዲፒ የሚነጋገረው አርሶ አደር አማሮች ከተሜ እንዲሆኑ ነው። ቲፒኤልኤፍ የሚታገለው አርሶ አደር ትግራዮች ከተሜ እንዲሆኑ ነው። የሶማሌ የአፋር ፓርቲዎች የሚታገሉት አርብቶ አደር ዜጎቻቸው ከተሜ እንዲሆኑ ነው። ምን ማለት ነው? በአቅራቢያቸው ጤና ጣቢያ እንዲኖር፣ መንገድ እንዲኖር፣ ስልክ እንዲኖር፣ በቀላሉ የሰለጠነ የአኗኗር ስርዓት እንዲኖራቸው ማስቻል። ይሄ የሁሉም ፓርቲ ዓላማ ነው። ብዥታ አያስፈልግም። እዚህ ጋር 85% አርሶ አደር በፈጠነ ቁጥር ከተሜ እያደረግን መሄድ እንፈልጋለን። ዳት ኢንክሉድ ኦሮሞ ማለት ነው። አንድ ሁለተኛ ኦሮሚያ አዲስ አበባ ብቻ ሳይሆን በሁሉም ከተሞች ኦሮሚያ ውስጥ ባሉ ከተሞች ብዙ ጊዜ አዲስ አበባ ይነሳል፣ ግን ጅማን ብንሄድ ነቀምትም አምቦን ብንሄድ ኦሮሞ ብቻ አይኖርበትም። በርካታ ጉራጌዎች፣ አማራዎች፣ ትግሬዎች፣ የተለያዩ ብሔር ብሔረሰቦች ይኖሩበታል። ወደ ውጭ እየወጣ ከብት እያረባ ወይም እያረሰ የሚኖረውን ሰው የአኗኗር ዘዬውን መቀየር ያስፈልጋል የሚል የድርጅታችን ጽኑ አቋም ነው። ያ ማለት ግን ኦሮሞን ከተሜ እያደረግን ሌሎቹን ደግሞ አርብቶ አደርና አርሶ አደር ማድረግ ነው የሚል ሐሳብ ግን ኦዲፒ የለውም፣ በፍጹም የለውም። አንዳንዱን ነገር በተንሻፈፈ መንገድ ማየት ተገቢ አይደለም። ፖለቲካ ሴንተር ነው ከተማ፣ የሀብት ሴንተር ነው፣ የእውቀት ሴንተር ነው። ህዝቦቻችን እያሰለጠን ማድረግ አለብን የሚለው ሐሳብ የድርጅታችን አቋም ነው። አዲስ አበባ ላይ ኦሮሞ እያበራከትን ሌላውን ማሳነስ የሚል ጉዳይ ግን አስበንም አናቅም፣ አድርገንም አናቅም፣ ወደፊትም አናስብም። ለምን? እንደሚታሰበው ቀላል ጉዳይም ስላልሆነ ማለት ነው። የሚፈልግ ግለሰብ እንኳን ቢኖር እንደዛ ቀላል ነገር አይደለም። በሚሊዮን የሚቆጠር ሰው አምጥቶ ማኖር አይቻልም። ይሄ እኮ ሚስጥር ምናምን አያስፈልግም። የኦሮሚያ ክልላዊ መንግስት
ለ100 ሺህ ሰው ቤት ተከራይቶ የሚበላ አቅርቦ ስራ አቅርቦ አዲስ አበባ ማስገባት ከፈለገ የሚከለክለው ህግ የለም። አዲስ አበባ ለመሆን 2 ዓመት መኖር ነው የሚያስፈልገው። 2 ዓመት ኖሮ መታወቂያ ያለው ሰው አዲስ አበባ ዜጋ ነው።